ሰላም ሰላም ዩናይትዳውያን እንዴት ናችሁ? ዕለታዊ ዜናዎችን ልናደርሳችሁ ተገኝተናል። ክቡራን አድማጮች እጅግ በርከት ያሉ መረጃዎችን ይዤላችኋለሁ። ተገናኝተናል ከጥቂት ቀናት ቆይታ በኋላ። ክቡራን አድማጮች ከሐሙስ የአውሮፓ ሊግ ጨዋታ በፊት የማይሰለፉ አሁንም ቁልፍ ተጫዋቾች አሉ ተብሏል። ዊሊያምስ ልምምድ አልሰራም ነው እየተባለ የሚገኘው። ሪሞንታዳ እንፈጽማለን እያሉም እየዛቱ ይገኛሉ። እውነት የፈጽሙት የሆነው እሱን አብረን እናያለን። ለማንኛውም ስለ ሰሞኑ የሩበን አሞሪም የፕሪሚየር ሊግ ውጤትና በቡድኑ ላይ እስካሁን ድረስ ተስፋ እንድናደርግ ያደረጉን ተጫዋቾች አሉ። እነኚህ ተጫዋቾች ማናቸው? ተስፋ እንድናደርግ ያደረጉንስ በምን ምክንያት ነው የሚለውን አንዳንድ ጉዳዮችን እናነሳለን። ከዛ ውጭ ትላንት የዝውውር ወሬዎችን ሁሉ የተቆጣጠረው የብሩኖ ፈርናንዴዝ እና የአልሂላል ጉዳይ መነጋገሪያ ሆኗል። ከሚታመኑ የዜና ምንጮች ስለዚህ ተጫዋች የአልሂላል ፍላጎትና ስለ ብሩኖ ፈርናንዴስ ሀሳብ ማንቸስተር ዩናይትዶች ምንድን ነው የሚያስቡት፣ ተጫዋቹ እውን የውል ማፍረሻ ሂሳብ በኮንትራቱ ላይ አለው ወይ ለሚለው ምላሽ የምታገኙበትን ዘገባ ይዤላችኋለሁ። ከዝውውር ጋር በተያያዘ እንደዚሁ በውሰት የሰጠነው ተጫዋቻችን አንቶኒ ፈላጊዎቹ እጅግ ተበራክተዋል። ተጫዋቹ ትልቅ ገንዘብ ለዩናይትድ እንደሚያመጣ ይጠበቃል። ቤትሶች ለዩናይትድ ጥያቄ አቅርበዋል። ጥያቄያቸው ምን ይመስላል? ሌላ የሚፈልገው ክለብም አለ። ማን ነው? እሱን ሰማላችሁ። ግሪንውድ ወደ እንግሊዝ መመለስ ፈልጋለሁ ብሎ ለማንቸስተር ዩናይትድ ተመልሶ ለመጫወት ፍላጎት እንዳለውም ተነግሯል። ከተጫዋቾች ዝውውር ባለፈ ደግሞ አድማጮች ሉዊስ ካምፖስ የዩናይትድ ስፖርቲንግ ዳይሬክተር ሆኖ ሊመጡ የአድቫንስድ የሆነ የዝውውር ስቴጅ ላይ ይገኛሉ፣ ድርድር ላይ ይገኛሉ ተብሎ ተወርቷል። በዚህ ጉዳይ ላይ ፋብሪሶ ሮማኖ ምላሽ ሰጥቶበታል። ብቻ አብራችሁኝ ስትቆዩ በርከት ያሉ ያልገለጽኩላችሁ ሌሎች መረጃዎችም አሉ በውስጥ። ክቡራን አድማጮች እንደተለመደው ቪዲዮን ሁሌም እንደምለው በቀናነት ላይክ በማድረግ እንድታበረታቱና ቪዲዮን ላይክ በማድረግ ሁላችሁም እንድትጀምሩት ጠይቃችኋለሁ። የሀሳብ አስተያየቶቻችሁንም ሁሉንም ነገር ኔጌቲቭም ይሁን ፖዘቲቭም ይሁን ብቻ ያላችሁን አስተያየት ከታች በኮሜንት አስፍሩልን። ማሻሻል ካለብን እናሻሽላለን እና የተሰማችሁን ጻፉልን እንላለን። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ሁኑ። መልካም ቆይታ። እንግዲህ አድማጮች የዩናይትድ ነገር ያው አንድ ሳምንት በአንድ ጨዋታ ያስደስተናል። በተለይ በዩሮፓ ሊጉ ላይ በቀጣይ በፕሪሚየር ሊግ የሚያደርጋቸው ጨዋታ ደግሞ ለቲሙ ጥሩ ውጤት የሚያመጣባቸው አይደሉም። በእርግጥ ሩበን አሞሪም ከዚህ በፊት እንደተናገሩት አሁን ሙሉ ትኩረታቸው የሚሆነው የዩሮፓ ሊጉን አሸንፈው ወደ አውሮፓ ሻምፒዮንስ ሊግ ተሳታፊ የሚያደርጋቸውን ትኬት ማግኘት ነው። ስለዚህ ለፕሪሚየር ሊጉ ጨዋታዎች ትኩረት እንዳልሰጧቸው ይታወቃል። ለዛም ነው በብሬንትፎርዱ ጨዋታ ላይ የቡድኑ እጅግ ቁልፍና ወሳኝ የተባሉ ተጫዋቾችን ቤንች አስቀምጠው የገቡትና ጨዋታውን ያው በተመለከታችሁት መልኩ 4-3 በሆነ ውጤት የተሸነፉት ማለት ነው። እንግዲህ አሞሪምን በዚህ ሲዝን በፕሪሚየር ሊጉ ባመጡት ውጤት የምንገመገማቸው ከሆነ ከባድ ችግር ውስጥ ነው የምንወድቀው አድማጮች። ዩናይትድ በጣም ዘወረስት የሆነውን ሲዝን በፕሪሚየር ሊግ ታሪክ እያሳለፈ ነው የሚገኘው፣ ምንም ጥያቄ የለውም። ግን አሁን ትልቁ የፕሪሚየር ሊጉን ውጤት እያስረሳን ያለው ፎርማቸውን ብዙም ኢግኖር እንድናደርገው እና ስለ አሰልጣኙ ስለ ቲሙ ድክመት ብዙ እንዳናወራ ያደረገን አሁን እቺ የዩሮፓ ሊጉ ነች። አመቃ ይዛናለች። እሷን የዩሮፓ ሊግ ጨዋታ ደግሞ ማሸነፍና የሲዝኑን ውጤት የፕሪሚየር ሊጉን ደካማ ውጤት መካስ ይጠበቅብናል ማለት ነው። ይሄንም ማናደርግ ከሆነ ግን ይሄ ትልቅ ውድቀት ነው የሚሆነው ለአሞሪም፣ ለተጫዋቾቹ። ወደ ፍጻሜው እንደሚያልፉ አሁን ሁላችንም እንጠብቃለን። ከ90% በላይ በእግር ኳስ የሚፈጠረው ነገር አይታወቅም። ያው ታውቃላችሁ፣ በድፍረት 100% ብሎ መናገር ይከብዳል። ነገር ግን አንድ እግራችን ሳን ማሚስ ላይ አርፏል። ይህ ምንም ጥያቄ የለውም። ከዛ የሚጠብቀን ተጋጣሚ ደግሞ ቀላል አይሆንም። ቶተንሃምን የመቅጠም ሰፊ እድል አለን። ቶተንሃምን ደግሞ በቀላሉ አሸንፎ የዩሮፓ ሊጉ ሻምፒዮን መሆን ይቻላል የሚለው ትልቅ መልስ የሚፈልግ ከባድ ጥያቄ ነው እና የአውሮፓ ሻምፒዮንስ ሊግ ተሳትፏችንም እንደምናስበው ይህን ያህል የተረጋገጠ ጉዳይ አይደለም ለማለት ነው አድማጮች። እና የዩናይትድን መጥፎ ሲዝን በምንም መልኩ አይቀይረውም። አሞሪም እንደተናገሩት የአውሮፓ ሊጉን ዋንጫ አሸንፈን ወደ ሻምፒዮንስ ሊግ ብንገባ እንኳን
የዩናይትድ መጥፎ ሲዝን ሆኖ ማለፉን የሚሽረው አይደለም ሲሉ ነበር የተናገሩት። እኔም በአሰልጣኙ ሀሳብ እስማማለሁ ክቡራን አድማጮች። ለማንኛውም ግን ከብሬንትፎርድ ጋር ያደረጉትን ጨዋታ ሽንፈት ተከትሎ ሩበን አሞሪም በፕሪምየር ሊጉ በማንቸስተር ዩናይትድ እጅግ ደካማ ውጤት ማስመዘገባቸውን የቀጠሉበት ሆኗል። 24 ጨዋታ ነው ያደረጉት በሊጉ 6 ያህል ብቻ ነው ያሸነፉት። ከ24ቱ 6ቱን አቻ ወጥተዋል። 12 ያህል ደግሞ ሽንፈት ዩናይትድ ደርሶበታል ማለት ነው። በዚህ ምክንያት ነው እንግዲህ ቲሙ ከወገብ በታች ሆኖ እንደሚጨርስ ያረጋገጠው። ከዚህ በኋላ የሚያደርጋቸው የፕሪሚየር ሊግ ጨዋታዎች ልክ እንደ ከዚህ በፊቱ ሁሉ ምንም ትርጉም አልባ ነው የሚሆኑት። ስለዚህ አሁን ሙሉ ትኩረታችንን በዩሮፓ ሊጉ ጨዋታ ላይ ብናድርግና ሐሙስ ነው የሚደረገው፣ ተነገ ወዲያ ነው ጨዋታው። ከዛ በፊት የተሰሙ ጥሩ ነገሮች ከቲሙ እንቅስቃሴ የምንወስዳቸው ፖዘቲቭ የሆኑ ነገሮች ስለ ተቃራኒ ቡድኖችም አንዳንድ ዜናዎችን እናድርሳችሁ አድማጮች። አሁን ከብሬንቱ ፎርዶ ጨዋታ በኋላ የተረዳነው መልካም ነገር ምንድን ነው? አማድ ወደ ፎርሙ የተመለሰበትን እና ጎል ያስቆጠረበት ጨዋታ መሆኑን ማስታወሳችን በራሱ ይሄ በጣም ጥሩ የሆነ ዜና ነው አድማጮች። ተጫዋቹ ጎል አስቆጥሮልናል። ወደ ሜዳም ተመልሶ መጫወት መቻሉ በራሱ ለዩናይትድ ትልቅ ነገር ነበር ስንል ነበር። ጎል ማስቆጠሩ ደግሞ ብሬንትፎርድ ላይ በቀጣይ ጨዋታ በምናደርጋቸው ወሳኝ ሰዓት ላይ ነው የደረሰልን። የኤሮፓ ሊጉ ጨዋታ አለ፣ የፍጻሜውም ይጠብቀናል ብለን እናስባለን። በእነዚህ ጨዋታዎች ላይ አማድ እጅግ ወሳኝ እና ቁልፍ ሰው ሊሆን ይችላል ለዩናይትድ። ይሄ መልካም ዜና ነው ከቲሙ የምንወስደው። የጋርናቾንም ጉዳይ መዘንጋት የለብንም አድማጮች። ጋርናቾ ባለፉት ባደረጋቸው ጥቂት ጨዋታዎች ላይ ጥሩ መሻሻል አሳይቶናል። አሁን ሙሉ አድናቆት ለመስጠትና ለጋርናቾ የተለየ ሴንሴሽን ውስጥ ለመግባት አይደለም ክቡራን አድማጮች፣ ግን ተጫዋቹ በሚሻሻልበት ሰዓት ደግሞ ማመስገን ይገባናል። ጎል አስቆጥሯል። የዩናይትድ ዋነኛ የማጥቃት ኃይልም ይመስላል። ብሩኖ ፈርናንዴዝ በጸጥታ ስራዎችን የሚሰራ ተጫዋች ነው ታውቃላችሁ አድማጮች። ጋርናቾ ግን ዳይሬክት ነው። ዳይሬክት ማለት ምንድን ነው? ለተቃራኒ ቡድን ተጫዋቾች በራስ ምታት የሚሆኑ ሩጫዎችን የሚያደርግ ሁሌም ቢሆን ኳስ ይዞ በገፋ ቁጥር ለቲሙ የሆነ ነገር የሚፈጥር ሪያል የሆነ የዩናይትድ የተቃራኒ ቡድን ስሬት የሆነው ተጫዋች አሁን ያለን ጋርናቾ ነው ማለት ነው። ሜቢ አሁን አማድ ከመጣ በኋላ ተመሳሳዩን ሚናም እሱም እንደ ጋርናቾ ሊወጣ ይችላል። ግን ለጊዜው አሁን ዩናይትድ ያለው ቀጥተኛ የማጥቃት በኃይል እና በቀጥታ በማጥቃትና ሽብር በመፍጠር ለተከላካዮች አደጋ መፍጠር የሚችለው ብቸኛው ተጫዋች ጋርናቾ ነው። ስለዚህ የሆነ ጎል የማስቆጠር ነገር አምጥቷል ሰሞኑን። ተጫዋቹ ጥሩ የሆነ የቡድን ጨዋታም እያደረገ ነው። ብዙ የጎል ማግባት እድሎችን ለቡድን አጋሮቹ እየፈጠረላቸው ነው። የዩናይትድ የአጥቂ መስመር ተጫዋቾች ችግር ነው ኳሱን ኮንቨርት አድርጎ ወደ ጎል የማስቆጠር ያለባቸው እንጂ ተጫዋቹ በጣም ጥሩ ፎርም ላይ ነው የሚገኘው። ስታቱን ስታየው እንደውም ያስደነግጣቸዋል። ብዙዎቻችን እኮ እኛም እንተቸዋለን አይደል ጋርናቾን፣ ግን ከእድሜው አንጻር አሁን 20 ዓመቱ ነው ኦልሞስት ተጫዋቹ ግን እያደረገ ያለው በ20 ዓመቱ ይሄ ከ20 በላይ ጎልና አሲስት ማድረግ መቻል ለ20 ዓመት ተጫዋች በየትኛውም አውሮፓ ትልልቅ ሊጎች ውስጥ ብታየው በእድሜው ማለት ነው በእድሜው በጣም ጥሩ የሆነ ነገር ነው። ግን እንዲህም ሆኖ ጋርናቾን አያረካንም። ለምንድን ነው አያረካንም የምለው አድማጮች፣ ሜዳ ላይ ገብቶ ከሚፈጥራቸው የጎል ማግባት እድሎች እና ማስቆጠር ከሚችላቸው ጎሎች አሁን ካስቆጠራቸው ይበልጥ ማስቆጠር እንደሚችል ስለምናውቅና በተጫዋቹ ከፍተኛ የሆነ እምነት ስላለን እኮ ነው። እድሜው እኮ ገና ነው፣ ገና ልጅ ነው። ብስለት ይጎለዋል ኦፍኮርስ እናውቃለን። ግን እስካሁን የሰጣቸው የሆነ ዩናይትድ እጅግ ቁልፍ የተባሉ ኳሶች ቢያስቆጥር ኖሮ ጋርናቾ የት ሊደርስ እንደሚችል እስቲ ኢማጅን አድርጎ አድማጮች። እና እነኛ ጥቃቅን የሚስታቸው ኳሶች የሚያባክናቸው ኳሶች ያስቆጥራል ብላችሁ ከመቀመጫችሁ ሁሉ ተነስታችሁ ስጠበቁት የሚስታቸው አይነት ኳሶች አሉ። ሰልፊሽ ሆኖ የሚሞክራቸው የሚወጡበት ኳሶች አሉ። ከእንደገና ማቀበል ያለበት ቦታ ላይ ሳያቀብል ቀርቶ ለቡድን አጋሮቹ በተለይ ላይ ሆይላንድ አንዳንድ ጊዜ ራሱ እየሞከራቸው የሚያበላሻቸው ኳሶች አሉ እና እነኛን ስህተቶቹን ስናስብ የሰራቸውን በጣም መልካም ነገሮች ጥሩ ነገሮች እንድንረሳ እና ከተጫዋቹ ከእድሜው በላይ እንድንጠብቅ አድርጎናል እንጂ ተጫዋቹ ከእድሜው አንጻር በጣም ጥሩ ፎርም እና በጣም ጥሩ የሆነ ስታት ነው ያለው እና የዩናይትድ ወሳኝና ቁልፍ ተጫዋች መሆኑን ቢያንስ እስከ ቀጣዮቹ እስከ ሲዝኑ መጨረሻ ጨዋታዎች
ድረስ ጋርናቾ በዚህ መልኩ ይቀጥላል። በዩናይትድ ይቆይ አይቆይ የሚለውን ቲሙ ለገበያ ቀርበዋል ይባላል። ግን ጋርናቾ ባይለቅ ለዩናይትድ ብዙ የሚሰጠው ነገር ያለ ይመስለኛል። ለማንኛውም ቡድኑ የውስጡ የቦርድ አባላት ባለቤቶቹ የሚወስኑት ጉዳይ ነው። ቼልሲና ናፖሊ ይፈልጉታል ተብሎ መነገሩን ሰምታችኋል። ሌላው ጥሩ ነገር ደግሞ የካዛሚሮ ነገር ነው። እሱ ተጫዋቹ በጥሩ ፎርም ላይ መገኘቱ የቀድሞውን ፎርም በሪያል ማድሪድ ቤት ሲያሳየን የነበረውን ነገር ማሳየቱ ለዩናይትድ ጥሩ ነገር ብለን የምንወስደው ነገር ነው። ወደ ካሳሚሮ ፕራይም መጥተዋል ማለት ትችላላችሁ። ለዚህም አሰልጣኙ አሞሪምን ማድነቅ ይገባል። የሚፈልገው ቦታ ተጫዋቹን ከእድሜው አንጻር ካለው ይሄ የቀድሞ ከሜዳ ሁሉ አካሎ የሚጫወት ተጫዋች አይደለም እንደምታውቁት ካዛሚሮ። ስለዚህ ይህን ተገንዝበው የተገደበ ሚና ሰጥተው አሰልጣኙ ፎርሙን እንዲያገኝ መርዳታቸው ሩበን አሞሪምን የሚያስመሰግናቸው ነው። ብሩኖ ደግሞ ብሩኖ ነው። በኋላ ዜና አለን፣ በኋላ አወራበታለሁ። ማጉዌር ደግሞ እጅግ የሚያስገርም ብቃት ላይ ነው ያለው። እሱን ብዙ ሰሞኑን አውርተንበታል። እኛ ብቻ አይደለንም፣ እነ ፋብሪሶ ሮማኖ ሳይቀሩ በተለየ መልኩ ይሄ በእግር ኳስ የተለያየ ሜም ሲሰራበት ነበር ከዚህ በፊት በስድብ የምናውቀው አይደል፣ ሙድ እየተያዘበት እንደሚባለው በጣም ብዙ ሙድ ተይዞበታል ተጫዋቹ። አሁን ደግሞ በተቃራኒው የአድናቆት ፖስቶች ነው ከፋብሪሶ ሮማኖ ከዝውውር ዜናዎች ውጭ እንዴት አድርጎ ቀኑን ሙሉ ከኤሮፓ ሊጉ ማግስት በተለይ ቀኑን ሙሉ መዝናኛ አድርጎ እንደዋለበት ታውቃላችሁ። የአድናቆት በሉት በካርቶን የተለያዩ ነገሮች እየተሰሩ ይሄ በፎቶ ማቀናበሪያ አፕሊኬሽኖች ከሮናልዲኖ ጎቾ ጋር ፎቶውን እና ፊቱን ሚክስ በማድረግ እያወጣ ሲለጥፈው ነበር። ባልተለመደ መልኩ ፋብሪዞ እንደዚህ ሲያደርግ አይተናነቅም እና ይገባዋል፣ በደንብም ይገባዋል። ይሄ በተጫዋች ሃሪ ማጉዌር በዩናይትድ ቤት ከነበረበት ከፍተኛ የሆነ ጫና ከነበረበት ስድብ፣ ዘለፋ በሉት በጣም በጣም በቃ የህይወቱ እኮ ዝቅተኛው ሌቭል ላይ ነበር ልጁ እና አሁን ደግሞ በተመሳሳይ እንደዚህ አይነት አድናቆት ሲሰጠው ማየት እና ሪኮግኒሽን ሲያገኝ በጣም ነው የሚያስገርም። አሁን ስለ ማጉሄር በመላው ዓለም ያለ የእግር ኳስ አፍቃሪ የሚያውቅ ነው የሚመስለኝ እና ጥሩ ቦታ ሪኮግኒሽን ተሰጥቶታል። ይሄ ደስ ይላል። ጥሩ ፎርም ላይ ነው ያለው። ለዩናይትድም እየጠቀመ ያለ ተጫዋች ነው። ኡጋርቴ ተቺዎቹን አሁን አፍ እያዘጋ ነው፣ ጎልም እያስቆጠረ ነው። ተጫዋቹ የክሬቲቪቲ ችግር አለበት ከኳስ ጋር ግን ከኳስ ውጭ የሚሰራቸው ነገሮች በነገራችን ላይ ኡጋርቴ በጣም ወሳኝ ነገር ነው። ዩናይትድ ብዙ ጎል የሚሞከርበት ነበር ኡጋርቴ ከመምጣቱ በፊት። አሁን ያ በደንብ ነው የቀነሰው እና ይሄንን ያረገበ ነው። ዩናይትድ ላይ የሚደርሱ ጥቃቶች አሁን ከሚደርስበት ጥቃት በላይ የሆኑ ነበሩ። ኡጋርቴ ደርስ የሆነውን ስራ ከኳስ ውጭ ይሰራል። ከኳስ ጋር ግን ልጁ ያው ተፈጥሮ ነው፣ እንደዚህ አይነት ባህሪ የለውም። ጥሩ እንዳልሆነ ከኳስ ጋር ይሄ ስሩ ቦል መጫወት የሚችል አይነት ተጫዋች እንዳልሆነ እናውቃለን። ግን በቃ ጉድ ፎርም ላይ ነው ያለው። ዮሮ ደግሞ ዮሮ ነው ታውቃላችሁ። ይህም ተጫዋች በተለይ ቴሪ ዳንኤል ሄንሪ የሆነ ጊዜ በጣም ተችቶት ነበር። ዩናይትድ ጎል በሆነ ጨዋታውን ረሳሁት። አይ ቲንክ የሆነ ጎል ሲቆጠርበት ተጫዋቹ እየጠበቀ ነበር የተቃራኒ ቡድን አጥቂዎችን እነሱን እየጠበቀ ኦፍሳይድ ለማስገባት አይነት ነገር ነው ሲያደርግ ቴሪ ሄንሪ ትንተና ሲሰጥ ሙድ ይዞበት ምን ሊያደርግ ነው እንደዚህ የሚሮጠው ብሎ አሯሯጡን ሁሉ የለም ሞክ አድርጎት ነበር እና ከዛ በኋላ በጣም ተተችተው ነበር። ይሄ የቴሌቪዥን ጣቢያው ሆነር የሚሰራበት እንዴት የ19 ዓመት ተጫዋችን በዚህ መልኩ ይተቻል? ገና ልጅ ነው፣ ታዳጊ ነው፣ እንዴት አድርጎ እንደዚህ ይተቸዋል? በሚል የዩናይትድ ደጋፊዎች ብዙ የማህበራዊ ሚዲያ መነጋገሪያ አድርገውት ነበር። በኋላ ስካይ ስፖርት ነው መሰለኝ አይ ቲንክ ይቅርታ ጠየቀ ያን በማስተላለፉ የሚል አይነት ነገር ተሰማ። ከዛ ትችት በኋላ አይ ቲንክ ዮሮ የተለየ ዮሮ ሆኖ መጥቷል። በጣም የተረጋጋ ተከላካይ፣ በጣም ወደፊቱ የዩናይትድ የ10 ዓመት የተከላካይ መስመርን መምራት የሚያስችል ብቃት ያለው ልጅ መሆኑን እያሳየን ነው የሚገኘው ማለት ነው። ምን ልላችሁ ነው አድማጮች፣ ይህ ሁሉ ያወራ ነው ከአትሌቲክ ቢልባው የመልስ ጨዋታ በፊት ለዩናይትድ ፖዘቲቭ የሆኑ ነገሮች የምንላቸው ከቲሙ ያገኘናቸው ጥሩ ነገሮች እነኚህ ናቸው አሁን ባለንበት ሁኔታ እንጂ የሊጉን ውጤት ፎርማችንን የደረጃ ሰንጠረዡን እርሱት። የኤሮፓ ሊጉን ተስፋ የምናደርገው አሁን በነገርኳችሁ ምክንያቶች ብቻ ነው ለማለት ነው አድማጮች።
በጉጉት ከምንጠብቀው የአውሮፓ ሊጉ ጨዋታዎችን አንዳንድ መረጃ ላድረሳችሁ አድማጮች። ያው በአትሌቲክ ቢልባኦ በኩል አሁን ወደ እንግሊዝ መጥተዋል። ይሄ እርግጥ ነው። በተለይ አድሚኖቹ የአትሌቲክ ቢልባዎች ቀድመው ነው የመጡት፣ የማህበራዊ ድረገጾቻቸው አድሚኖች ለማለት ነው አድማጮች። ለምንድን ነው እንደዚህ ያልኩት? የአንዳንድ ክለቦች ማህበራዊ ድረገጾች አድሚኖች በጣም ነው የሚያዝናኑኝ እና ዩናይትድ እንደዚህ አይነት አዝናኝ አድሚኖች ቢኖሩት ብዬም አስባለሁ። ለምን ብትሉ ለምሳሌ የአትሌቲክ ቢልባኦ አድሚሮች ከዚህ በፊት በቲክቶክ ላይ ዩናይትድን እንኳን ወደ ሲኦል መጣህ ብለው ፖስት አድርገው መነጋገሪያ ሆኖ ነበር እና ብዙ ሰዎች ሼር አድርገውታል። ብዙ ኮሜንት ተሰጥቶበታል። አሁን ውጤቱን ባያመጡትም ግን ዩናይትድ ላይ የጭንቅላቱን ጨዋታ የአእምሮ የበላይነቱን ለመውሰድ ያደረጉት ጥረት እንደሆነ እናውቃለን። ግን እግር ኳሱን ሞር ይበልጥ ከሜዳ ላይ ይልቅ ከሜዳ ውጭ ደግሞ አዝናኝ እንዲሆን ለማድረግ ጥረት አድርገዋል ማለት ነው እና ይህንን ጥረታቸውን ሳናደንቅ አናልፍም። ዩናይትድ እንደዚህ አይነት አድሚኖች ቢኖሩት ጥሩ ነው ብለን የተናገርነውም ካሉት የፋን ቤዝ አንፃር በጣም ብዙ ደጋፊዎች ስላሉት እንዲህ አድርገው ቢያዝናኑን ጥሩ ነበር። ለማንኛውም እንዳደረጉ ታውቃላችሁ። የአትሌቲክ ቢልባኦ የቲክቶክ አድሚኖች መጥተው ቲክቶክ ላይ ቪዲዮ አለ ማንቸስተር ከተማ መጥተው ይሄ የማስታወቂያ ቦርድ የሚለጠፍበት አለ አይደል? ለምሳሌ ይሄ መብራት ፖል ሊሆን ይችላል። በእነዚህ አይነት ቦታዎች ላይ አንድ ባነር ለጥፎ ዩኒክ ኢን ዘ ወርልድ የሚል ነው የአትሌቲክ ቢልባኦን አርማ አድርገው ዓለማችን ላይ ካሉ ክለቦች መካከል ዩኒኩ በቃ ለየት ያለው ቡድን አትሌቲክ ቢልባኦ ነው በሚል ይሄንን የማስታወቂያ የሚመስል አይነት ወረቀት ሲለጥፉ የሚያሳይ ነው። በማንቸስተር ከተማ መጣንላችሁ አይነት ነገር ነው ያሉት እና ብዙ አሁንም ደጋፊዎች እየገቡ እንዴት ነው ከ3-0 በኋላ መጣንላችሁ የምትሉት? ቀጣይ ቀሪ ጎሎቻችሁን ልትሰበስቡ ነው አይነት ነገር ነው አስተያየት የሰጡት። ግን እኔ እንደ አዝናኝነቱ በጣም ወድጀዋለሁ። ጥሩ የሆነ ለጨዋታዎች ተነሳሽነትን የሚፈጥር ነው። ኦፍኮርስ ቀልብሶ የማለፍ እድላቸው እኮ በጣም ጠባብ እንደሆነ ያውቁታል። ግን ኢንተርቴይንመንት ስለሆነ ማህበራዊ ድረገጾችን በዚህ መልኩ መጠቀም በአዝናኝነቱ በጣም የጎላ ነው። ለዚህም ነው የተፈጠረው ነው ብዬ ነው እኔ የማስበው። በእግር ኳሱ ያለው የሜዳ ላይ ተፎካካሪነት እንዳለ ሆኖ ማለት ነው እንደዚህ አይነት የተለየ የሆነ ሴንሴሽን ኤክሳይትመንት ለመፍጠር ጥረት ማድረጋቸው በራሱ የሚደነቅ ነው። የሊዮን ጨዋታ ታስታውሳላችሁ? ከሊዮን ድል በኋላ ዩናይትድ የአቻነቷን ጎል ቢያገኘው በኮቢ ማይኖ አማካኝነት ነው ታውቃላችሁ አድማጮች። እና የሊዮን ማህበራዊ ድረገጽ አድሚን የሆነው አንድ ሰው በኋላ ላይ ከጨዋታው በኋላ መሰለኝ አይ ቲንክ ከጥቂት ቀናት በኋላ ተጫዋቹ 20ኛ ዓመቱን ሲደፍን ኮቢ ሜኖ ሃፒ በርዝዴ ሜዶ ብለው የሊዮን አድሚን ለኮቢ ሜኖ መልካም ምኞቱን ገለጸለት ማለት ነው። አስባችሁታል? በሱ ጎል ዩሮፓ ሊጉ እንዲሁ ተሰናብተው ግን ተጫዋቹ ልደቱን ሲያከብር ለኮቢ ሜኖ ሃፒ በርዝዴ ብለው የሊዮን አድሚኖች እንዲተመኙለት ማለት ነው። እና እንደዚህ አይነት አድሚኖች በጣም ደስ ይላሉ፣ ያዝናናሉ ለማለት ነው። እና አትሌቲክ ቢልባዎችም ተመሳሳዩን ነገር አሁን ልክ ባለፈው እንዳደረጉት እየፈጸሙ ነው ያሉት ለማለት ነው። ለማንኛውም ግን አድማጮች ከዛ የሐሙሱ ጨዋታ በፊት የአትሌቲክ ቢልባኦ አንዳንድ ተጫዋቾች አሁንም ላይኖሩ እንደሚችሉ እየተነገረ ነው። በተለይ ኒኮ ዊሊያምስ ልምምድ እንዳልሰራ ተገልጿል በትላንትና የአትሌቲክ ቢልባኦ ልምምድ ሴሽን ላይ። ከዛ ውጭ ወንድሙም መጠነኛ የሆነ ጉዳት ደርሶበታል። በላሊጋው ላይ በተደረገ ያለፈው ሳምንት ጨዋታ ነው ጉዳት ደረሰበት የተባለው። ግን ጉዳቱ ከዩናይትድ ጨዋታ ውጭ ያደርገዋል አያደርገውም አብረን የምናይ ይሆናል። ሌላም አንድ የማይሰለፍ ቁልፍ ተጫዋች እንዳላቸው እናውቃለን፣ ሳንቼ ተብለው የሚጠራው ማለት ነው። ስለዚህም 3 ቁልፍ የሆኑ ተጫዋቾች የአትሌቲክ ቢልባኦ በመልሱ ጨዋታ ላይ አንዳንዶቹ አለመሰለፋቸው ተረጋግጧል። አንዳንዶቹ ደግሞ አጠራጣሪ ነው ማለት ነው። ዘቱ ዊሊያም ብራዘርስ የመሰለፍ እድል ላይኖራቸው ይችላል። በተለይ ታናሽየው ልምምድ ስላልሰራ ማለት ነው። ታላቅየው ደግሞ ሪሞንታዳ ማድረግ እንችላለን ብሎ ከዚህ በፊት መናገሩን ታስታውሳላችሁ። በኒኮ ዊሊያምስ በበኩሉ ልክ ባርሴሎና ላሚን ያማል እየተመራ በተደጋጋሚ በአውሮፓ ሻምፒዮንስ ሊግ በኢንተር ሚላን ያማል ጎል እንዳስቆጠረው እና ባርሳዎች በጨዋታው ላይ እንዲመለሱ እንዳደረገው ሁሉ ያን ማድረግ ብችል በኦልድ ትራፎርድ በጣም ደስ ይለኛል የሚል አይነት ምኞቱን ስለመናገሩ ሰሞኑን ሰምታችኋል አድማጮች። ለማንኛውም አትሌቲክ ቢልባዎች የመቀልበስ አቅም አለን ውጤቱን እያሉ
ይገኛሉ። እንዴት አድርገው እንደሚቀለብሱት ደግሞ እኛም በቀጣይ ሐሙስ ለማየት እንጓጓለን ማለት ነው። ዜናዎቻችን እንደቀጠሉ ናቸው። ክቡራን አድማጮቻችን ቪዲዮውን ላይክ ማድረጋችሁን አትርሱ። ሁሌም ላይክ አድርጉ ሳንላችሁ በቀናነት ላይክ የምታደርጉ ምርጥ የቻናላችን ቤተሰቦች እናንተ ምስጉን ናችሁ፣ ትመሰገናላችሁ። ክቡራን አድማጮቻችን ሌሎቻችሁም ደግሞ በዚህ ላይክ የማድረግ የማመስገን ባህሪያችሁ ቪዲዮውን እንድትከታተሉ ነው የምጠይቀው። አድማጮች ወደ ቀጣይ መረጃዎች ሳመራችሁ ደግሞ የብሩኖ ፈርናንዴዝን መረጃ እንዲ ትላንት ኢንተርኔቱን ቢያጥለቀለቀ መረጃ ነው። ብዙ የእግር ኳስ ሪፖርት የሚያደርጉ የዜና ምንጮች የብሩኖ ፈርናንዴዝ እና የአልሂላልን የዝውውር ወሬ አውርተውታል። እነ ፋብሪሶ ሮማኖ ጨምሮ ምንድን ነው እውነታው? ምን አሉ የተለያዩ ምንጮች የሚለውን እሱን መረጃ ነው ማደርሳችሁ። በብሩኖ ዙሪያ ያለው ነገር ምንድን ነው? በአጠቃላይ ስናይ አልሂላሎች የ3 ዓመት ኮንትራት ነው ያቀረቡለት። በጣም ሪያል የሆነ ፍላጎት ነው። ይሄ ዝም ብሎ ተራ ሩመር አይደለም፣ የተጨበጠ የዝውውር እንቅስቃሴ ነው ያደረጉት እና የብሩኖን የሚፈልጋቸውን በአጠቃላይ የደሞዝ ጥያቄዎች ወኪሉን ሊያገኙ ነው እንግዲህ አሁን ዝግጁ ሆነ የተባለው። ተጫዋቹ የሚፈልገውን የሚጠይቀውን ነገር ሁሉ እንደሚሰጡት አሁን ቃል ገብተዋል ማለት ነው ለብሩኖ ፈርናንዴስ። ምንም ችግር የለባቸውም። ያው ታውቃላችሁ ገንዘብ ችግር የለም እነሱ ጋር እና ብሩኖ የ3 ዓመት ውል ነው የሚሰጡት። በ3 ዓመት ውስጥ ግን ተጫዋቹ የፈለገውን ዲማንዱን ያሟሉለታል ማለት ነው። የገንዘብ ፍላጎቱን የሚጠይቃቸውን የገንዘብ ፍላጎት ሁሉ ይከፍላሉ። አንድ ይሄን ነገር ነው የተሰማው። አንዳንድ ምንጮች ደግሞ የሚሉት ምንድን ነው ዩናይትድ ቤት ተጫዋቹ ካስታወሳችሁ ኮንትራቱን ሲያራዝም የሴክሬት የሆነ ልዩ የሆነ የውል ማፍረሻ ሂሳብ አለ ነው እየተባለ ያለው። እኔም እንድጠራጠር ያደረገኝ ብሩኖ ፈርናንዴዝ ዩናይትድ በዚህ መልኩ ይለቀኛል ብሎ በድፍረት እንዴት ሊደራደራቸው ቻለ የሚለው ትልቅ ነው ጥያቄ የሆነብኝ። ምክንያቱም ለዩናይትድ ኮንትራት ከመፈረሙ በፊት ተጫዋቹ ይሄው ክለብ ፈልጎት ነበር አልሂላል እና ሊያስፈርመው እጅግ በጣም ተቃርቦ ነበር። ብሩኖም ተናግሮታል። በነገራችሁ ላይ በተለይ ወደ ሳውዲ ሊያመራ እንደነበር በወቅቱ ነገር ግን በዩናይትድ ቤት የቀረበለት ኮንትራት እና ይሄ ፕሮጀክቱ እና አንዳንድ ነገሮች አሳመኑኝ እና በዩናይትድ ቤት ልቆይ ቻልኩኝ ብሎ ራሱ ተጫዋቹን የተናገረው የመሰከረው። ስለዚህ አሁን መልሶ የእነሱን ጥያቄ የማያደምጥበት ምክንያት የለም ተጫዋቹ። ምክንያቱም ኮንትራቱን ሲፈርም በዛ ሰዓት እንደዚህ የሚፈልገኝ ወይ እንደዚህ አይነት ነገር ከመጣ ማይታለፍ ነገር ከሆነ ልቀቁኝ የሚል አይነት አስገዳጅ የሆነ የመልቀቂያ አንቀጽ ብሩኖ ሊያስገባ ይችላል የሚል እምነት አለ። አሁን ጋዜጦችም ያሉት ጥርጣሬያቸው ይሄንን ነው። የተረጋገጠ መረጃ ግን አይደለም። ይሄ መልቀቂያ ሂሳብ ካለው ደግሞ ዩናይትድ ተጫዋቹን በግድ የማቆየት እንደዚሁ መብት የለውም ማለት ነው። ተጫዋቹ ሊለቀው ይገደዳል። ምን ያህል ገንዘብ ነው የተቀመጠው እሱን አናውቅም። ብሩኖና ወኪሉ እንዲሁም ክለቡ ማንቸስተር ዩናይትድ ብቻ ነው የሚያውቁት ማለት ነው። ስለዚህ ይህንን ዝውውር በፍጥነት ለማጠናቀቅ ነው አልሂላሎች ሳይታሰብ ድንገት የወኪሎቻቸውን የላኩትና ከብሩኖ ሰዎች ጋር ለማውራት ጥረት እያደረጉ ዝውውሩን ፖሽ ለማድረግ እንዲሁ እየገፉበት የሚገኘው ከዓለም ክለቦች ጨዋታ በፊት ነው ተጫዋቹን ለማስፈረም ሙከራ እያደረጉ የሚገኙት። በዛ ምክንያት ነው ያፈጣጠኑት ተብሎ ተነግሯል። ብሩኖ ባለፈው ነው እንግዲህ ከባለፈው ክረምት ጀምሮ እንደነገርኳቸው ከሳውዲ ክለቦች ጋር በተለይ ከአልሂላል ጋር ጠንከር ያለ ድርድር ተቀምጦ ሲያደርግ የነበረው ይሄ ለዩናይትድ ሃዛርድ ነው። ትልቅ የሆነ ማስጠንቀቂያ ነው አድማጮች። ተጫዋቹ ቁጭ ብሎ ተደራድር ማለት ዜሪስ በቃ ሰም ሶርት ኦፍ ኢንተረስት ማለት ነው። ፍላጎት አለ የተወሰነም ይሁን ጠንካራም ይሁን እሱን አናቅም። ተጫዋቹ ነው የሚያውቀው፣ ግን ፍላጎቱ አለ ማለት ነው በተጫዋቹ በኩል። ስታስቡት ሊያቀርቡለት የሚችሉትም እጅግ ከፍተኛ የሆነ ገንዘብ ደሞዝ ስታስቡ ብሩኖ ፈርናንዴዝ ባያጤነው ነው የሚገርማችሁ። ምክንያቱም ዩናይትድ ቤት እያገኘ ያለው ነገር ምንድን ነው? ብሩኖ እስቲ ንገሩኝ አድማጮች። ዋንጫዎችን እያገኘ አይደለም። ብሩኖ እኮ እንደውም ይውጣ እየተባለ ከዩናይትድ ትልቅ ነገር ይገባዋል ተጫዋች ወደ ሌሎች ቲሞች ሄድና የአውሮፓ ሻምፒዮንስ ሊግ ያንሳ ወይም የሊግ ዋንጫዎችን ያንሳ እየተባለ ሲታዘንለት ሲነገርለትም ሁሉ ቆይቷል አይደል? ከዩናይትድ ደጋፊዎች ሁሉ ሳይቀር ማለት ነው። ተጫዋቹ አሁን እያሳየ ባለው አቋም ክብር ትልቅ የሆነ ዋንጫ ይገባዋል። ዋንጫ ስል ግን እኔ በግሌ ሄዶ የሳውዲ ፕሮሊግ ዋንጫ ያንሳል ለብሩኖ የሚመጥነው የሳውዲ ፕሮሊግ ነው ማለት አይደለም። ይሄን ከሚያደርግ ይልቅ እኔ በማንቸስተር ዩናይትድ ቤት ውስጥ ቁጭ ብለው
ኤፍኤ ካፕ ቢያነሳ ነው ለእኔ የሚሻለኝ እንደ ደጋፊነቴ። ለተጫዋቹም ክብር ቢሆን የዩናይትድን ኤፍኤ ካፕ ቢያነሳ ነው እዛ ሄዶ ሳውዲ ፕሮ ሊግ ሻምፒዮን ከሚሆን የሚሻለው። ለልጆቹ ቢነግራቸው ደስ ብሏቸው የሚሰሙት ይህን ታሪክ ነው እንጂ ሳውዲ ሄጄ ፕሪሚየር ሊግ አሚን የእነሱን ሳውዲ ፕሮ ሊግ ዋንጫ ያነሳው ብሎ ቢናገር ብዙም ሴንስ አይሰጥም። ከተጫዋቹ ኢኮኖሚካል ፐርስፔክቲቭ ካያችሁት ግን ብሩኖ ፈርናንዴስ ለልጆቹ፣ ለቤተሰቦቹ፣ ለሱም ቢሆን እስከ በህይወት እስካለ ድረስ እስከ ቆየ ድረስ በደንብ አንቀባሮ ሊያኖረው የሚችል ገንዘብ ሊያገኝ ይችላል። ስለዚህ ምርጫው የብሩኖ ፈርናንዴስ ብቻ ነው የሚሆነው ማለት ነው። እዚህ ጋር እኛ ደጋፊዎች የራሳችን ምርጫ አለን። ብሩኖ ምን እንዲሆን እንደምንፈልግ ምን ከሱ እንደምንጠብቅ እናውቃለን። እሱም ደግሞ ፐርሰናል ራሱ የሆኑ ምርጫዎች አሉት ማለት ነው። ስለዚህ በሱ የሚወሰኑ ናቸው የሚሆኑት። የተወሩት ነገሮች ግን በጣም ሲሪየስ ናቸው። በጣም ጠንከር ያሉ ነገሮች ናቸው። በጣም ፑሽ እያደረጉት ነው አልሂላሎች ተብሎ ነው የተገለጸው። ዩናይትዶች ግልጽ ለመናገር እሱን መሸጥ አይፈልጉም። መሸጥ አይደለም ስለመሸጥ እሱን ማሰብ ዩናይትዶች አይፈልጉም። እስቲ ኢሜጅን አድርጎ ያለ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ምን ሊሆን እንደሚችል ይሄ በጣም ከባድ ነው። በጣም ይከብዳል። በተለይ አሁን ካለው የጎል ማግባት መፍጠር እጥረት አንጻር ማንቸስተር ዩናይትድ ያለ ብሩኖ ፈርናንዴዝ እኔ ከሊጉም ሁሉ ሊወርዱ ይችሉ ነበር። እውነት እንናገር ከተባለ በዚህ ሲዝን ብሩኖ ባይኖር ምን ይሆኑ ነበር? ከባድ ነው በጣም። ስለዚህ ለዩናይትድ ይሄ ጉዳይ የሚደራደሩበት ነገር መሆን የለበትም። ግን ቀደም እንዳልኳችሁ አንቀጽ ከተቀመጠ የሴክሬት የተባለው የውል ማፍረሻ ነገር ካለ ምንም ማድረግ አይችሉም። ሴት በቃ አምነው መቀበልና ተጫዋቹ ውሉ ፈርሶ ዩናይትድ ልጁን መልቀቅ ነው የሚችለው። ሌላ ምንም ማድረግ አይችልም ማለት ነው። ግን አንድ ነገር ልንገራቸው አድማጮች፣ የግል ሀሳቤ ነው አሁን መነግራችሁ። ምናልባት የብሩኖ የዩናይትድ ቆይታ አንደኛ ሊወሰን የሚችለው በአውሮፓ ሻምፒዮንስ ሊግ ነው። ዩናይትድ የአውሮፓ ሊጉን አሸንፈው አውሮፓ ሻምፒዮንስ ሊግ ላይ በቀጣይ ሲዝን የሚሳተፍ ከሆነ ብሩኖ በዩናይትድ ቤት እንዲቆይ ይበልጥ ሊያነሳሳው የሚችልበት እድል ሰፊ ነው። ምክንያቱም አውቶማቲካሊ የዩናይትድ ተጫዋቾች ሻምፒዮንስ ሊግ የሚሳተፉ ከሆነ ደሞዛቸው በራሱ 25 በመቶ ጭማሪ ያገኛል። አሁን ቀንሰው ነው በ25 በመቶ እየተጫወቱ ያሉት ምንም የአውሮፓ ሻምፒዮንስ ሊግ ስለሌለ በውላቸው መሰረት ማለት ነው። ያ ጭማሪ የሚያገኙ ይሆናል። ብሩኖ ፈርናንዴዝም በሚፈልገው የአውሮፓ ሻምፒዮንስ ሊግ መድረክ ላይ ይሳተፋል ማለት ነው። ይሄን የማያደርግ ከሆነ ግን ዩናይትድ አሁን የአውሮፓ ሊጉን ማያነሳ ከሆነ በፕሪሚየር ሊጉ ያለበትን ደረጃ ታውቃላችሁ። ይሄ ነገር ግን እንዲያጤን ሊገፋፋው ይችላል እና ሲቹዌሽኖች ወይ የዝውውር መስኮቱ ላይ የሚያደርጉት እንቅስቃሴ የዩናይትድ አመራሮች እነኚህ አይነት ነገሮችን ካየ በኋላ የሚወስነው ነገር ሊሆን ይችላል የሚል እምነት አለኝ። ይሄ የኔ ግምት ነው። ከዩናይትድ አንጻርም ካዩት እንደ ክለብ የምታስቡ ከሆነ ደግሞ ብሩኖ ፈርናንዴዝን ዩናይትዶች የሚሸጡ ከሆነ ጠቀም ያለ ገንዘብ እንደሚያገኙ ምንም ጥያቄ የለውም። ስለዚህ ቡድኑን ለመገንባት የሳውዲ ክለቦች ልክ እንደ ሌሎች የአውሮፓ ክለቦች ይሄ በቁርጥራጭ የሚከፍሏቸው ነገር አይደለም። አቅም እንዳላቸው ገንዘብ እንዳላቸው ይታወቃል። ስለዚህ ዩናይትድ ሰዎች ሲደራደሯቸው ተጫዋቹን በቀጥታ ክፍያ ነው ሊሸጡላቸው የሚችሉት። 100 ሚሊዮን ፓውንድ ካሉ 100 ሚሊዮን ፓውንዱን በካሽ አሁኑኑ ወደ አካውንት ገብቶ አሁኑኑ ተጫዋቹ የሚዘዋወርበትን አይነት ድርድር ነው የሚያደርጉት። ይሄ ኢንስታልመንት ብሎ ነገር ለሳውዲ ክለቦች የለም፣ አይሰራም። ምክንያቱም አቅም አላቸው፣ ገንዘብ አላቸው። ያን ነገር ነው ይዘው የሚመጡት። ስለዚህ 100 ሚሊዮን ፓውንድ ዩናይትድ ከብሩኖ ሽያጭ አገኘ ማለት ደግሞ ከሸጠው ነው የምላችሁ። እንዲሸጠውም ዩናይትድ እኔ አልፈልግም፣ ምኞቴ አይደለም። ግን ከሸጠውም 4 ትላልቅ ተጫዋቾችን ማምጣት ይችላል ዩናይትድ፣ ወይም 5 ትላልቅ ተጫዋቾችን በ100 ሚሊዮን ፓውንድ ካሽ ካለው አሁን ሊያመጣበት ይችላል። ለምን ብትሉ ዩናይትድም ሌሎች ክለቦችም ተጫዋቾችን ሲያስፈርሙ አውሮፓ ውስጥ የተለመደ ነው። በኢንስታልመንት ነው የሚከፍሏቸው። የመጀመሪያ ዓመቱን አንድ ክፍያ 20 ሚሊዮን ፓውንድ ዩናይትድ ለአንድ ተጫዋች ሊከፍሉ ይችላሉ። ከዛ በ3 ዓመት በ4 ዓመት እያሉ ነው የሚጨርሱት። ስለዚህ አሁን የወልቭሱን ኩኒያን ለማስፈረም ዩናይትዶች 20 ሚሊዮን ፓውንድ ብቻውን ከፍለው የቀረውን ደግሞ 60 ሚሊዮን ፓውንድ ነው አይደል፣ 40 ሚሊዮን ፓውንድ በ3 ዓመት በቀጣይ 2 ዓመታት ከፍለው እሱን ያመጡታል ማለት ነው። ስለዚህ 4 ወይ 5 ትልልቅ ዝውውሮችን በ100 ሚሊዮን ፓውንዱ ኢንካሽ ከአልሂላል ከተከፈላቸው ሊያስፈርሙበት ይችላሉ ማለት ነው። የብሩኖ መሸጥ ለዩናይትድ ይሄን ያህል አቅም አለው። ስለዚህ ተጫዋቹ ቢለቅም ዩናይትድን እጅግ ጠቅሞ ነው ሊለቅ የሚችለው። ግን ይለቃል እያልኳቸው አይደለም፣ ይሄ ግምት ነው አሁንም የምነግራችሁ።
ነገር ግን አድማጮች በብሩኖ ፈርናንዴዝ ጉዳይ ላይ ፋብሪሶ ሮማኖ በጣም ግልጽ ያለ ነገር ነው የተናገረው። በጣም ጠንካራ ፍላጎት ነው ያለው ከአልሂላል ሲል እሱም አረጋግጦልናል። ብሩኖ ፈርናንዴዝ ከአልሂላል ሰዎች ጋር እንዳወራ ከወኪሎቹ ጋር እንደተነጋገሩ አብረው የደበቀው ነገር የለም። ግን እስካሁን ድረስ ክለብ ከክለብ ጋር የተደረገ ውይይት ወይም ንግግር የለም። ይሄም ምናልባት ውል ማፍረሻ ነገር እንዳለ ሊጠቁማችሁ ይችላል። እስካሁን አልተደራደሩም ማለት ነው ከዩናይትድ ጋር። ስለዚህ የሆነ ጥቅልል አድርገው በአንድ ጊዜ ከፍለው መውሰድ የሚፈልጉት ነገር አለ። ትኩረት ያደረጉት ሙሉ ለሙሉ ተጫዋቹ ላይ መሆኑን ተከትሎ ማለት ነው። ዩናይትድ ተጫዋቹን መሸጥ አይፈልግም። ፋብሪሶ ይህን ጉዳይ አረጋግጦልናል። ከዛ ውጭ ደግሞ ሩበን አሞሪም በተለይ በብሩኖ ፈርናንዴዝ ዙሪያ ነው ቡድኑን መገንባት የሚፈልጉት የሚል ሪፖርት ወጥቷል ማለት ነው። ብሩኖ ፈርናንዴስ ተሸጠ ማለት ለሩበን አሞሪም ምን ያህል ትልቅ ኪሳራ ሊሆን እንደሚችል ገምቱና ዩናይትድን በሱ ዙሪያ ነው የምገነባው ይህን ተጫዋች የምትሸጡ ከሆነ የሚል አይነት ይሄ የመጨረሻ አልቲሜት ማስጠንቀቂያ አይነት ነገር ነው ለዩናይትድ ሰዎች አሞሪም ነገሩ የተባሉ። ግን በውል ማፍረሻ ምክንያት እንደዚህ አይነት የሆነ ማስገደጃ ውስጥ ገብተው የተጫዋቹን ላያቆዩት እንደሚችሉ ዩናይትድ ሰዎች ይታመናል ማለት ነው። የሚኖር ከሆነ ምን አይነት ሁኔታ ውስጥ ይገባሉ? ክለቡ ምናልባት በሚቀርብ ለከፍተኛ ገንዘብ ተወስብሶ ተጫዋቹን የሚሸጠው ከሆነ የሚለውን እንግዲህ አብረን የምናየው ነው የሚሆነው። አሰልጣኙ ግን በግልጽ አቋማቸውን እንደዚሁ አስቀምጠዋል ማለት ነው። ብሩኖን እንዲሸጥባቸው እንደማይፈልጉና በክለቡ እንዲቆይ እንደሚፈልጉ ይሄን አሳውቀዋል፣ ተናግረዋል ተብሏል። ለቡድኑ ቁልፍ አመራሮች ሰዎች ነግረዋቸዋል እንዳያስቡት በሚል ማለት ነው። በዩናይትድ ቤት ተጫዋቹ በጣም የሚያስገርማችሁ 285 ያህል ጨዋታዎችን ነው እስካሁን ያደረገው። 98 ጎሎችን አስቆጥሮ 85 አሲስት ነው ያደረገው። ኤፍኤ ካፕ እና የኢኤፍኤል ካፕ ዋንጫዎችን በዩናይትድ ቤት ብሩኖ አንስቷል። ግን ይሄ ዋንጫ ብቻ ለብሩኖ አይገባውም። ከዚህም በላይ ፕሪሚየር ሊግ ዋንጫ፣ የአውሮፓ ሻምፒዮንስ ሊግ ዋንጫ ብሩኖ ፈርናንዴዝ ይገባዋል። ይሄን ሁላችን የምንስማማበት ነገር ነው። አድማጮች ስለ ብሩኖ ፈርናንዴዝስ ምን ትላላችሁ? ዩናይትድ የሚያገኘውን ከፍተኛ ገንዘብ ተቀብሎ ተጫዋቹን ይሽጠው ወይንስ የትኛውንም ዋጋ ከፍሎ ብሩኖ ፈርናንዴዝን ያቆየው? ሀሳባችሁን በኮሜንት አካፍሉ። አድማጮች መረጃዎቻችን ይቀጥላሉ። አሁን ደግሞ ስለ አንቶኒ ጉዳይ እናወራም። ላይክ ማድረጋቸው ነገር ቪዲዮውን እንዳትረሱ አድማጮች። አንቶኒ በሪያል ቤቲስ ውስጥ እየሰራ ያለውን ነገር ሁላችሁም እየተመለከታችሁ ነው። ሰሞኑን ደግሞ የሚያስቆጥራቸው ጎሎች እጅግ አስገራሚ ሆነዋል እና ባለፈውም ሳምንት እጅግ ከቲሙን የምትጠቅም በጣም ወሳኝ የሆነች ጎል ነው ያስቆጠረው። ኦልሞስት 90 ደቂቃው ከተጠናቀቀ በጨማሪ ሰዓት ነው ያስቆጠረው። አንድ እኩል ነበሩ። በጨዋታው ላይ 3 ነጥብ ይዘው እንዲወጡ ያስቻለቻቸውን እጅግ ወሳኝ የሆነች ጎል ነው ማለት ነው። እንግዲህ ከ90 ፕላስ ላይ ማስቆጠር የቻለው አንቶኒችን ጎል ሲያስቆጥር የጎሏን ውበት ያው ሁላችሁም ተመልክታችኋል ብዬ አስባለሁ አድማጮች። እጅግ የምታምር ኳስ ነበረች። ወደ ውጭ የወጣች ነው የምትመስለው። ኳሷን ወደ መረብ ሲልካት እንደወጣች ነው የምታስቡት፣ ግን እንዴት አድርጋ ባናና አድርጋ ጎሏ እንደተቆጠረች የሚያስገርም ነው። አንዳንድ የሪያል ቤቲስ ተጫዋቾች ሁሉ ሳይቀሩ ጭንቅላታቸውን ይዘው ነበር በጎሏ ውበት ምክንያት ማለት ነው። ከቤንች ተነስተው ነው እየሮጡ መጥተው የቤቲስ ተጫዋቾች ከአንቶኒ ጋር ደስታቸውን ሲገልጹ የነበሩ። አንቶኒ የሪያል ቤቲስ ተጫዋቾችም ደጋፊዎችም የደስታ ምንጭ ሆኗል እና ቤቲሶች ይህንን ተጫዋች 50 ሚሊዮን ፓውንድ ወይም 50 ሚሊዮን ዩሮ ቢሆን ከፍሎ ቢያስፈርሙት ምንድን ነው የሚጎዳቸው ብላችሁ ታስባላችሁ? አሁን እኮ በላሊጋው በጣም ምርጥ ከሚባሉ ተጫዋቾች መካከል አንዱ ሆናል አንቶኒ። በተለይ በሚያስቆጥራቸው ጎሎች፣ በሚያሳያቸው ትሪኮች የላሊጋው ውበት መሆን ችሏል። ይህን ልጅ ለማስፈረም ከዩናይትድ ጋር አውርተው ነበር ተባለ። አሁን ወደ መረጃው ስመጣ አድማጮች ግን ያወሩት ወሬ ምንድን ነው? ለአንድ ተጨማሪ ዓመት በውሰት ስጡን አይነት ጥያቄ ነው አቀረቡ ተብሎ እየተነገረ ያለው። ይሄ በጣም የሚያስቅ ነገር ነው። ድጋሚ ለአንድ ዓመት ልጁን በውሰት ስጡን ብሎ መጠየቅ ከዚህ ብቃቱ በኋላ ሪያል ቤቲሶች ምን አስበው እንደሆነ ይሄ በትንሽ ወጣ ያለብኝ መረጃ ሆኗል። ምክንያቱም ዩናይትዶች እንደሚሸጡት እርግጠኞች ናቸው። ክረምት ላይ ብዙ የሚፈልጉት ክለቦች እንዳሉ አንቶኒን ለማስፈረም እርግጥ ነው። በተለይ አትሌቲኮ ማድሪድ
ተጫዋቹን ለማስፈረም ሲዝኑ እስኪጠናቀቅ ድረስ እየጠበቀ ነው የሚገኘው። እስከ 50 ሚሊየን ዩሮ ለማቅረብ ለዩናይትድ ዝግጁ እንደሆኑ ነው አትሌቲኮ ማድሪዶች እየተገለጸ ያለው ማለት ነው። እና አንቶኒ ፈላጊ አያጣም እርግጠኛ ነኝ። ከዚህ ሲዝን መጠናቀቅ በኋላ ብዙ ክለቦች እሱን ለማስፈረም ጥያቄ ማቅረባቸው አይቀርም። ከእንግሊዝ ሁሉ አርሰናል ተብሏል አይደል? ይሄን እኔ በሩመር ደረጃ ባየውም አርሰናል የመምጣት እድል አለው ብዬ ባላምንም በተለይ ወደ ፈረንሳይ፣ ወደ ጀርመን እና ወደ እዛው ስፔን ላሉ ቲሞች የመፈረም እድሉ ለእነኛም ሊጎች በጣም ስዊት ስለሚያደርግ ያጨዋወት ስታይሉ በራሱ ስለሚመች ወደ እንደዚህ አይነት ክለቦች ያመራል የሚል እምነት አለኝ። ቤተሰቦች ግን ምንድን ነው ያሉት? አሁን የሚሸፍኑት ታውቃላችሁ ወደ 75,000 ፓውንድ ነው ከተጫዋቹ ከሚያገኘው ደሞዝ። ዩናይትድ ከግማሽ በላይ ደሞዙን እየሸፈነ ነው። ወደ 200,000 ፓውንድ ነው የሚያገኘው። 125,000 ፓውንድ ሳምንታዊ ደሞዝ ዩናይትድ ስቲል አሁን ለተጫዋቹ ይከፍላል። እንዲህም እየከፈለ ምርጥ ብቃቱን እያሳያቸው ያለን ተጫዋች ነው እንግዲህ ተደጋሚ በውሰት ስጡን እያሉ የሚገኙት ማለት ነው። ምንድነው አሁን የሚታሰበው? ጥሩ ፖዚሽን ላይ ናቸው። አውሮፓ ሻምፒዮንስ ሊግ የሚያሳትፋቸውን ደረጃ ይዞ ለማጠናቀቅ በተለይ ከባለፈው ድል በኋላ ተቃርበዋል። ስለዚህ ሻምፒዮንስ ሊግ የሚሳተፉ ከሆነ የሚያገኙት ገንዘብ አለ። ስለዚህ ስትሬት ተጫዋቹን በቀጥታ መግዛት አለባቸው የሚል እሳቤ ነው ዩናይትድ በኩል ያለው። ምክንያቱም ከአውሮፓ ሻምፒዮንስ ሊግ ተሳትፎ የሚያገኙት ገንዘብ ስላለ፣ ኮንፈረንስም ሊግ ላይ ፋይናሊስት የመሆን እድል አላቸው። ዩናይትድ ቤት ያለው ሀሳብ ምንድን ነው? በጣም ግልጽ ነው። ልጆን በቋሚ ኮንትራት መሸጥ ነው እንጂ ድጋሚ በውሰት የመስጠት ምንም አይነት ፍላጎት የለም ነው የተባለው። እነሱ ግን የሚሉት ምንድን ነው? አሁን ደግሞ ደሞዙን ሙሉ እንሸፍን፣ እንዲሁም የውሰት ውል ክፍያ 3 ሚሊዮን ዩሮ እንስጣችሁ እና ተጫዋቹን ለአንድ ተጨማሪ ዓመት አስፈርመን እኛ ጋር ካቆየነው በኋላ ከአንድ ዓመት በኋላ ደግሞ ሲዝኑ እንዲሁ ሲጠናቀቅ ከውሰቱ በኋላ ማለት ነው ተጫዋቹን ከ20 እስከ 30 ሚሊዮን ዩሮ በሚደርስ ገንዘብ የማስገደድ የለም እንግዲህ ተጫዋቹ በሚያሳየው አቋም ሊሆን ይችላል እንድንገዛው የሚያስገድደን አይነት ልክ ሳንቾን ለቼልሲ ስንሸጠው እንደተዋለው አይነት ነገር ማለት ነው። በዛ መሰረት አንቶኒን እናስፈርም የሚል ጥያቄ አነሱ ነው የተባለው። ቤተሰቦች ዩናይትዶች እንግዲህ አይተው ካዋጣቸው ይቀበሉታል አይቀበሉትም የሚለውን አብረን የምናይ ይሆናል። ግን የቤተሰቦች ስጋት አንድ ቲም በተለይ አትሌቲኮ ማድሪድ ከስፔን ሊቀማን ተዘጋጅቷል፣ ልጁን ሊወስድብን በቋሚ ኮንትራት ሊያስፈርመው ዝግጁ ነው የሚል ስጋት አላቸው እና ለዛ ነው ከአሁኑ ተጣድፈው ዩናይትድን እያናገሩ የሚገኙት ተብሎ ተነግሯል። ዞሮ ዞሮ ግን የአንቶኒ ጉዳይ እንዲህ ምርጥ ብቃት ማሳየቱ ለዩናይትድ ትልቅ ገንዘብ ይዞ ይመጣል። ይሄ ደግሞ ዊችስ ጉድ በጣም ጥሩ ዜና ለዩናይትድ ለክረምት የዝውውር እንቅስቃሴ ማለት ነው። ለማንኛውም አንቶኒ ወደ ስፔን ካመረ በኋላ ያስቆጠራቸው የላሊጋ ጎሎች 4 ናቸው። 2 አሲስት አድርጓል በላሊጋው በ13 ጨዋታ ማለት ነው። በኮንፈረንስ ሊጉ 3 አስቆጥሮ 2 አሲስት አድርጓል በ7 ጨዋታ። በአጠቃላይ በድምሩ 11 ጎልና አሲስት አለው አንቶኒ በ20 ጨዋታዎች ማለት ነው። ለሪያል ቤትስ ጃንዋሪ ላይ መዘወሩ ተጫዋቹ የሚታወስ ነው። ሰሞኑን ደግሞ ጎል እያስቆጠረ የሚያሳየን አንድ ንቅሳት አለች። እቺ ታቶ የተነቀሳት ተጫዋቹ አንገቱ ላይ ነው እና ትርጓሚዋም ታቶ ስትነበብ ኢሉሚናዶ የሚል ጽሁፍ ነው ያለው። ኢሉሚናዶ ይላል ጽሁፉ ሲተረጎም ትራንስሌት ሲደረግ ዘቾዘን ዋን ወይንም የተመረጠው ወይንም ተመራጩ የሚል ትርጓሜ ያለውን ታቶ ጎል ካስቆጠረ በኋላ በእጁ እየጠቆመን እያሳየን ነው የሚገኘው እና አንቶኒ የስፓኒሽ ላሊጋ ተመችቶታል። ለዩናይትድ ጥሩ የሆነ የዝውውር ገንዘብ በቀጣይ ክረምት የዝውውር መስኮት ላይ ያመጣል ብለን እየጠበቅን ነው የምንገኘው። በተያያዘ ዜና ደግሞ ክቡራን አድማጮች እንደዚሁ የውሰት ተጫዋቻችን አይደለም። በእርግጥ ሜሰን ግሪንውድ 50 በመቶ ድርሻ እንዳለን ከተጫዋቹ ሽያጭ ታውቃላችሁ። ተጫዋቹ አሁን እያሳየ ባለው ምርጥ ብቃት በማርሴ ወደ ዩናይትድ መቶ ቢጫወትና ቢመለስ ደስተኛ እንደሚሆን እየተገለጸ ነው የሚገኘው። ይህን ፍላጎቱን ገልጸዋል። ተጫዋቹ ወደ ዩናይትድ ተመልሶ የመጫወት ፍላጎት አለው ተብሎ ነው የተነገረው። ዩናይትድ ባያስፈርመው እንኳን ወደ እንግሊዝ መጥቶ ለእንግሊዝ ክለቦች መጫወት እንደሚፈልግና ወደ እንግሊዝ መመለስ ይፈልጋል ተብሎ ተነግሯል። አሁን ያ በሆነ ወቅት ግሪንውድ ሲተችበት የነበረው ያቺ ኦዲዮ ሊክ ካደረገች በኋላ የገባበት ቅሌት እንደተረሳ አምኗል። ክለቦችም አሁን ይፈልጉኛል፣ ይሄ ሁሉ ችግር ውስጥ ከወደቅኩ በኋላ ያ ነገር ስለተረሳ ስለተዘነጋ ተመልሼ በእንግሊዝ መጫወት እችላለሁ የሚል
ሀሳብ እንዳለው እና ይሄ ምኞቱ ውስጡ እንዳለ ነው ዘሰን የተባለው ጋዜጣ የዘገበው። በመጨረሻም አድማጮች የፒኤስዢውን ስፖርቲንግ ዳይሬክተር ሉዊስ ካምፖስን ጉዳይ እናንሳ። ሉዊስ ካምፖስ ከማንቸስተር ዩናይትድ ጋር ቲሙን ለመቀላቀል በጣም ከፍተኛ የሆነ ድርድር እያደረጉ ነው። አድቫንስድ የሆነ የድርድር ስቴጅ ላይ ይገኛሉ የሚል ሪፖርት ወጥቷል። ሰሞኑን ይሄ የዚህ ሰውዬ ስም ከዩናይትድ ጋር መያያዙን በተደጋጋሚ እየሰማ ነው ያለ ነው አድማጮች እና በጣም ይሄ ትልቅ ፊርማ አድርጋችሁ ልትወስዱት የምትችሉት ነገር ነው። ሰውየው እውነት እየተባለ እንዳለው ከሆነ ወደ ማንቸስተር ዩናይትድ የሚመጣና ለዩናይትድ የሚፈርም ከሆነ ምክንያቱም በፒኤስጂ ቤት እየሰራ ያለውን ነገር ሁላችሁም የምታውቁት ነገር ስለሆነ ማለት ነው። ዩናይትድን ከመግዛታቸው በፊት ሰር ጂም ራትክሊፍ ሁሉ ስሙ ተነስቶ ከዩናይትድ ጋር ሲወራ የነበረ ነገር ነው እና ወደ ዩናይትድ ሊያመጡት ይፈልጋሉ ቲሙን ከገዙ በኋላ የሚል ሪፖርት ነበር አስታውሳለሁ በደንብ አድማጮች እና አሁን ገዝተውታል። ከገዙትም ቆየት ብለዋል። እስካሁንም ለምን እንዳላመጡት ይህን ሰው አልገባኝም። ሪፖርቱ እውነት ይሁን አይሁን ግን በጣም ከተረጋገጡ የዜና ምንጮች እንደዚሁ ማረጋገጥ አልቻልኩም። ፋብሪሲዮ ሮማኖ በዩቱብ ገጹ ላይ ወጥቶ ተናግሮ ነበር ስለዚህ ሰው። ብዙ የዩናይትድ ደጋፊዎች ሰዎች በውስጥ ኢንቦክስ አድርጋችሁኛል፣ ሉዊስ ካምፖስ ሊመጣ ነው ወደ ዩናይትድ ለሚለው መረጃ ስጠኝ ብላችሁኛል፣ ግን እስካሁን ድረስ ፍላጎቱ ሊኖር ይችላል በዩናይትድ በኩል ነው ያለው። እሱ እንደሚለው ከሆነ እስካሁን ድረስ ግን የተጨበጠና ጠንከር ያለ ንግግር በዩናይትድ እና በሉዊስ ካምፖስ መካከል እየተደረገ አይደለም በሚል ፋብሪሲዮ ሮማኖ ለዩናይትድ ደጋፊዎች ጥያቄ በዚህ መልኩ ምላሽ ሰጥተዋል ማለት ነው። ስለዚህ ያለው ሁኔታ ይሄ ነው። አንዳንድ ሪፖርቶች ጠንከር ያለ ድርድር ላይ ነው የሚገኘው፣ አድቫንስድ ስቴጅ ላይ ነው ብለዋል። ፋብሪሲዮ ሮማኖ ደግሞ በዚህ መልኩ መልሶታል። ግን የሆነ ወቅት ሉዊስ ካምፖስ እንደዚህ ሲሉ ተናግረው ነበር። ዩናይትድ ውጥንቅጥ ውስጥ በገባ ውጤት በጠፋበት ወቅት ነው ይሄ የተናገሩት። ኦፍኮርስ ማንቸስተር ዩናይትድን ብመጣና ወደ ማንቸስተር ዩናይትድ ብቀጠር ክለቡን ላድነውና ልረዳው እንደምችል አስባለሁ ወይም አምናለሁ የሚል አስተያየት ሰጥተዋል ማለት ነው። ምክንያቱም በአውሮፓ ካሉ በጣም ትላልቅ ቡድኖች ጋር አብሬ መስራት እፈልጋለሁ፣ ያ ቡድን ደግሞ ማንቸስተር ዩናይትድ ነው የሚል አስተያየታቸውን ነው ማለት ነው እንግዲህ የሰጡት። በዓለም ላይ ካሉ ትልቁ ክለቦች አንዱ ማንቸስተር ዩናይትድ ነው። ኦፍኮርስ ዩናይትድን አሁን ካለበት ችግር አንጻር ልረዳው እንደምችል አስባለሁ የሚል አስተያየታቸውን ሰጥተዋል። ፍላጎቱ አላቸው ለማለት ነው። ለማንኛውም ካምፖስ በፒኤስጂ ቤት የሰሯቸው አስገራሚ የሆኑ የዝውውር ስራዎችን ስነግራችሁ ለምሳሌ አሁን ራፋኤል ሊያውን ወደ ሊል አምጥተዋል። ወደ ፒኤስጂ ከማምራታቸው በፊት 17 ሚሊዮን ፓውንድ ብቻ ነው የከፈሉት። እንደዚሁም ፋቢኒሆን ወደ ሞናኮ ያመጡት እሳቸው ናቸው። 5 ሚሊዮን ፓውንድ ብቻ ከፍለው ጆዋው ኔቬስን ወደ ፒኤስጂ አምጥተዋል። ወደ ፒኤስጂ ከመጡ በኋላ 50 ሚሊዮን ፓውንድ ብቻ ነው ያወጡበት። ገብርኤል ማጋሌስን እንደዚሁ ወደ ሊል ያመጡት ካምፖስ ናቸው በ3 ሚሊዮን ፓውንድ ሂሳብ። ማርሳልን እንደዚሁ ወደ ሞናኮ በ3 ሚሊዮን ፓውንድ ማስፈረም ችሏል። ኦስሜሄንን እንዲሁ ወደ ሊል ያመጡት በ17 ሚሊዮን ፓውንድ ካምፖስ ናቸው። ቤርናንዶ ሲልቫን እንደዚሁ ወደ ሞናኮ በ13 ሚሊዮን ፓውንድ በወቅቱ አምጥተዋል ማለት ነው እና በተለያዩ ክለቦች ስፖርቲንግ ዳይሬክተር ሆነው ሲሰሩ ያፈጸሟቸው ዝውውሮች ናቸው። አሁን ፒኤስጂ ቤት ያለውን ወጣት የሆነ በጣም ተሰጥኦ ያለውን ስብስብ ደግሞ የምታውቁት ነው አድማጮች፣ ለእናንተ አልነግራችሁም። ከዚህ የፒኤስጂ ቲም ጀርባ የነበሩትም ሰው ሉዊስ ካምፖስ ናቸው ማለት ነው እና ሪፖርቱ እውነት የሚሆን ከሆነና ወደ ዩናይትድ የሚመጡ ከሆነ ልክ እንደ ትልቅ ፊርማ ልትቆጥሩት የምትችሉት ሰው ነው ማለት ነው። ወደ ዩናይትድ የሚመጣው የሚሆነውን አብረን የምናየው ይሆናል። ክቡራን አድማጮቻችን እንግዲህ ለዛሬ ያስኩላችሁ መረጃዎች ይህንን ይመስሉ ነበር። በተለያየ መረጃ ደግሞ በቀጣይ ነገ አገኛችኋለሁ። እስከዛው በያላችሁበት ሰላም ሁኑልኝ። ባባይ